نقرأ ولا جامع ما زنجيس نركز سامت سنانجري بارن دفن كنو دواني وان دفن لا سفن درارتو من بارن سنتين توماني انتو من فكاتي بارا يو في انقلباتي في ايسوسو فيها كات دي am video dulu sih mulai የሰው ልጅ በዚህ ያህል እንቅልፍ ይተኛል? እንደው በዚህን ዘመን እንደዚህ አይነት እንቅልፍ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው የሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ የማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሙስጠፋ እንግዲህ ሚስቱን ይዞ ወደ ኢትዮጵያ ገባ ከየመን በባህር አስፈራም። ስትሄዱ በባህር ስትመለሱ በባህር ከባድ ነው ወላሂ። እንደው እኛ ስደተኞች ምን ይሻለን ይሆን? ያው እንግዲህ በባህር ምርጫቸው የሚያደርጉት እንግዲህ ላለመመለስ ነው። እንዲህ ለመመለስ የፈለገ ሰው ነው እንግዲህ ከየመን በባህር የሚገባ ሰው ወደ የመን መግባት የፈለገ ሰው በባህር ነው የሚመላለሰው የሚሄደው ማለት ነው እንጂ በህጋዊ ባይሆንም ያው ትኬት ቆርጠው በራሳቸው ወጪ ልክ እንደዚህ ሀገር መውጣት ይችላሉ። እስር ቤትም አማራጭ አለ። ግን መመለስ የሚፈልግ ሰው ደግሞ በዛ መልኩ አሁን ሰላም አሁን ባለፈው ፓስፖርቷን ሲወስድባት በባህር ነው የገባችው። በባህር ገባች። ወረቀቷ እንትና ፓስፖርቷን አውጥታ ተመልሳ ገባች ማለት ነው። እንግዲህ በባህርን ምርጫ የሚያደርጉት ተመልሰው ለመመለስ ነው ፈልገው መሰለኝ። እንግዲህ አሁን ሱመያም በባህር ነው የገባችው፣ በፓስፖርቷን የገባችው። ከዛ ህጋዊ ሆና ደግሞ አሁን በእንትን መሄድ ጀምራለች ማለት ነው። እና ባህር በጣም ከባድ ነው። እኔ እንጃ። እኔ ግን ያው በቴሌቪዥን ነው የማየው፣ አላውቀውም። አልሐምዱሊላህ አላህ ማሳወቀኝና እኔ የገረመኝ ምንድነው ሰይድ ተኝተው አተኛኘታቸው እንደዚህ አይነት እንቅልፍ አለ? ቆይቷል እኮ ሰው እንቅልፍ መተኛ ከተው። በተለይ እኛ ኢትዮጵያ በቃ ምን እሰማለሁ፣ ምን ይመጣብኛል፣ ምን ይሆን ብሎ ስደት ላይ ያለው ሰውም አገር ያለው ሰውም እንቅልፍ ትቷል፣ እንቅልፍ ረስቷል። ለምን? የሀገራችን ሰላም ማጣቱ። ዛሬ ምን ሰማ ይሆን፣ ዛሬ ምን አይሆን እየተባለ ሰው እንቅልፍ ረስቷል። አሁን በዚህ ናህል እንደዚህ ሰይድ እያንገላታቸው እግሯን ዘርግታ፣ እኔማ መጀመሪያ ላይ ሳየው የሆነ በቃ እግሯን አሟት እሱ ላይ የጫነች ነው ይመስለኝ ማለት ነው። እና አሁን በኋላ ላይ ተኝተው ነው እንደዚህ ተኝተው ነው በቃ አለ አይደል? እኔ እንጃ። እኔ እንኳን እኔ ወላሂ ነው የምላቸው። በተለይ ስደት ከመጣሁኝ እንደው አንድ ቀን እንደው ራሴ ስቼ ተኝቼ አላውቅምና እንደው ሰው ሲተኛ አረ ማሻላ ጉሉ ማሻላ ወላሂ ላዚም ማሻላ። እንደዚህ መተኛ ስንቱን ነገር እናቴ ይዘተታችሁ ትነሳላችሁና እንደኔ እንቅልፍ የሚያስጨንቃችሁ እንደኔ እንቅልፍ የሚያስቸግራችሁ ሰዎች አላችሁ። ወላሂ እኔ ምንም ነገር እንቅልፍ እንዴት እንደሚናፍቀኝ ልነግራችሁ አልችልም። ለምን እንደሆነ አላውቅም። ያው የሰው ልጅ እንግዲህ ያስባል፣ ማንም የማያስብ ሰው የለም። ግን ለምን እንደሆነ እንጂ አካላስ እንቅልፍ የለኝም። እኔ ቢያመኝ ራሱ መሜን ይዤ ነው የምነሳው፣ ቢደክመኝም ድካሜን ይዤ ነው የምነሳው። ስተኙ ነው በቃ ደክሟችሁ ስራ ውላችሁ ደክማችሁ ራሱ ከዛ እኔ ታጠቤም ምን ብዬም ድካሙ አይለቀኝም። በቃ ትላንትናም ሲደክመኝ ይውላል፣ ዛሬም ድጋሚ ሲደክመኝ ይውላል ማለት ነው። አልተኛም፣ ስለማልተኛ እንቅልፍ የለኝም በቃ። እና እንግዲህ ሰይድ ነው የተቀበላቸው። ማሻላ ተባረከላ። ሰይድም እንደው በጣም ጥሩ ሰው ነክ። እንደው አንዳንድ ጊዜ ሰይድ ለጓደኞቹ ያለው ነገር እንግዲህ ሙሉ ግቢ ተከራይቶላቸው አንዳንድ እቃ ገዛዝቶላቸው ቤት ውስጥ አንዳንድ ነገር አስተካክሎ ምን ብሎ ጠበቃቸው። እነሱም መጥተው ምግብም አልበሉም ዱቅ ነው ያሉትና እስቲ እንግዲህ መቼም ስደት ከባድ ነው። በተለይ እነሱ ደግሞ ጫልቱን ምትተዋት ነው የመጡት። ሀጂም ደግሞ ብዙ ነው ይዞት ያሰቃየው እና ሀጂም እንግዲህ ተስፋ የቆረጠ ሰው ነው። እንግዲህ ሙስጠፋ ሚስትም እንግዲህ አረብ አግብታ ኒካዋ አልወረደም እያለች ነበረች ባለፈው ራሱና በሰው ኒካ ላይ ነው መልሳ ያገባችው። ለምን እንዲያረገች እያሉ ናቸው። እኔ አላቅም። ግን
እንግዲህ እሱም ከሀጂ ሚስቱን ለማሸሽ መሰለኝ እዞ የመጣውና እንግዲህ ጫልቱ ናት የምታሳዝነው። እዛ እንደፈለገ እየተጫወተባት። እውነቱን ለመናገር ጫልቱ በጣም ነው የምታሳዝነኝ። ግን ሰይድ የዛኔ $2000 እሰጥሻለሁ፣ እኔም ትኬትም ሁሉን ነገር እዛ አሟላልሻለሁ፣ ሱቅ ከፍትልሻለሁ፣ ከፈለሽም የጋራ ከፍታለሁኝ አመቻችልሻለሁኝ እዛ ብሏት ቢለምናት አይ እዚሁ ከኬ ይሻለኛል ከኬን አካለሁ ብላ ነው እምቢ ያለችው ማለት ነው። ለዛ አሁን ላይ ራሱ ብዙ ኦዲየንሶች ራሱ በሰይድ መንገድ እናዋጣልሻለን 500,000 እሰጥሻለሁ ያላት ሰው አለ። አንቺ ብቻ ተተሻገር ገብተሽ በሰላም ልጅሽን አሳድጊ ብለው ወላሂ ጥሩ ቻንስ ነበር። እንደው ማን እንደዛ ያደርጋል? እናንተ ከስደት ግቡ፣ ይሄን ያህል ብር እሰጣችኋለሁ። ዩቱበር ናት በዛ ላይ ሰው 500,000 እሰጥሻለሁ ብሏት፣ ሰይድም ደግሞ እንደዚህ አግዝሻለሁ ብሏት፣ ከጎንሽ እሆናለሁ ብሏት እምቢ አለች። ታዲያችን ምን ትሏታላችሁ? አሁን እንግዲህ ሀጂ ባለፈው $2,000 ያጠራቀመችውን ወሰደ ለመውለጃ የአንዳንድ ነገር ልጅ ማሳደጊያ ብላ። እንደገና ደግሞ አሁን ደግሞ ቤቱን ልቀቂልኝ እቃው የኔ ነው ብሎ ብረምጣን ላይ እየጣዳት ነው እያንገበገባት። እንግዲህ ባለፈውም እቃዋን መቶ ልብሷን ሳይቀር ሰብስበው ነው እንግዲህ እዞ ሊሄድ ጎረቤት ጠቁሞ ያስቀረላት። እና እነዚህ ሳመለጡ። እነዚህስ እንኳን ምንም ልጅም የላቸው ምንም የላቸው የሚይዛቸው ነገር የለም። አናቱን በሆነ ነገር ፈርክሰው እንትን ማለት ይችላሉ። በቃ መንግስት የለም እዛ። እንደው እኔ የሚገርመኝ እንደው 20 ብርም 30 ብርም ለፖሊሶቹ ከሰጣችሁ ሰው ይደበድባሉ። የየመን ፖሊሶች ይገርሙኛል ወላሂ። አሁን ሀጂ እንግዲህ ሙስጠፋን ያስደበደበው ደህና ብር አይለውም እንግዲህ ለምኖ ነው የሚኖረው። ያም እየመጣ ነው በቃ የሚጫወትባቸው የመን ላይ ማለት ነው። ራሱ ዲኖ ቶሎ ህግ እውነት የሱዲ ህግ እኮ የለም። እና እንግዲህ እነ ሙስጠፋም እንኳን በሰላም ወደ ኢትዮጵያ ወደ ተወለደችበት ሀገር እንኳን በሰላም አስገባችሁ። እንግዲህ እዚህም እኛ ለእኛም ዱዓ አድርጉልን፣ ከስደትኛም አላህ ስኬታማ አድርጎን ያሰብነውን ሙራዳችንም ሞልተን ምንም በሰላም ወጥተን በሰላም እንምንገባ። አገር ገብቼ ምን አደርጋለሁ? ይሄን የለኝም። ሰው ቢመጣብኝ ሰው ጋር ቢሄድስ ምን እበላለሁ? ምን እጠጣለሁ? ክራይ ምናምን የማይባለውን ሀሳብ ጥሎ አላህ ዱንያ ወል አኺራ የተደሰተ እንደው ለሁሉም ሰው ሙፋጃ አላህ ያድርገው። አላህ የተሻለው ነገር አለው። መቼም ከሰው ልጅ አይደለም የሚጠየቀው ከአላህ ነው። አላህ አይጎልበትም። እሱ ራህመቱ ሰፊ ነው። በዱንያም በአኺራም ሙሉ ያድርገን። የምንፈልገውን ነገር አላህ ይስጠን። እሱ ሀጃችንን የልባችንን የውስጣችንን የሚያውቅ ነውና የሚያስፈልገንን ነገር ሁሉ ያሟላልን። ከጭንቀትም ታሞ ከሚሰቃየ በየሆስፒታል የሚሰቃየ በየእስር ቤት የሚሰቃየ በየሰው ቤት የሚንከራተተውን አላህ ይፈርጀው። አላህ ይፈርጀን። ሁላችንም ከይር ስራ ሰርቶ ጥሩ ስራ ሰርቶ ሰውን ማን ማያስቆ